ድንቁርና ሞት ነው። ታውቃላችሁ? አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። ድሮ ጆሮ ነበር ቢያንስ አሁን ጆሮም የለም ልብም የለም። ዝም ብሎ ቀፈውን ነው የሚንቀሳቀሰው። ሳስበው ነው። እንደውም አንዱ ሂዶ አንድ አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስትረሳው ይላሉ። እውነታቸውን ነው። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከዓይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ለዓይን እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታድና እንዳታስብ እየተሰራ ነው። ስለዚህ ቤተክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ወጭ ብሎ እናቴ እንደው የላሊበላ የሚሄዱ እናቶች ጥሩ አለ እዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንደው እናቶች ልክ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ባለፈው የዛሬ ዓመት የግብጽ ገዳማትን ለመሳለም ግብጽ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ሱቅ የገዛሁትና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለው ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ለመሰለህ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። በዚህ ዘመን አሁን የሰው ዋጋ ስለቀነሰ ሞተ እንላለን። ስንት ሰው ሞተ ሲባል ስንት ነው እንላለን። 5 ነው ብለን ዝም እንላለን። 50 ሲል ትንሽ ተንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይሄንን ነው። ለሰው ዋጋ ስጡ። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል እንኳን የሚገድል የሚሳደባል። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። እኛ እሺ እናንተ ይሄን ደብር አሰርተን እኛ እሺ እናንተ አጥሩን ያሳጠርነው እኛ ነን። እኛ እሺ እናንተ እንዲህ ያደረግን እኛ ነን። እንደው በቃ እንኳን እንደው ቢያንስ እንደው ተመስገን የምለው እግዚአብሔር ራሱ ያለ እኛ ስላለን እንኳን አላላችሁ እንጂ በእናንተ ምን ኖር እኮ ነው የሚመስላችሁ ራሱ ማለት ነው። እንደው አትኩሩ። እውነቴን ነው። ይሄንን አሸንክታባችሁን አውልቃችሁ ጣሉ። የእውነቴን ነው። እግዚአብሔር ሰው አይቸገረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን፣ የቄስ ገሌ ልጅ ብትሆን፣ የቀኛማች ዘር ምናምን ብትሆን ምንም በቃ ይሄን ቤተክርስቲያኑን ጉልላቱን የደፋው ሰውዬ ልጅ ብትሆን ይቅርታ ካሉ እንዳይቀየሙ። ምን የእውነቴን ነው እኮ የምነግራችሁ ማለት ነው። የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹህ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተክርስቲያን ውስጥ መተን ካልተጋጠምን ግን ቤተክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም። ክርስቶስም አያድርብንም። እናቱን የሚያገባ ወይፈን ነው። ዝምድና መቁጠር ቀርቷል። በፍጹም ጾም መጾም ቀርቷል። 24 ሰዓት የሚበላ እንስሳ እንዴ? እንስሳት 24 ሰዓት አይበሉም። እንደውም እኔ በ24 ሰዓት የሚበላ በሬ የለም። ቀን ይበላል፣ ሌት ያመነጅካል። እንደሱ ነው የማውቀው። አሁን ደግሞ ጊዜ አላውቅም ምን እንደሚያደርጉ። አህያም ቢሆን ባታመነጅክም ሌት ሙሉ አትበላም። ጅብም እንደዚያው አይጣ ላይ ድረስ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን
ዘሰባህ ምህረቶ ለአይሌነ ምህረቱን ቸርነቱን ይቅርታውን በሕይወታችን ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪ እግዚአብሔር በሀብት ስቦ በረድኤት አቅርቦ የቸርነት ስራውን ሰርቶ በቅዱስ ቦታው ስላቆመን ስሙ የተመሰገነ ይሁን። የምንማማርበት የትምህርታችን ኃይለ ቃል ጠፍቶ የተገኘው ሳንቲም በሚል ርዕስ ነው የምንማማረው። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር እንደፈቀደ በመካከላችን ተገኝቶ ያስተምረን። ሰው የሚተኛባቸው 3 የተሳሳቱ አልጋዎች አሉ፣ ወይም የሚቀመጥባቸው 4 ዝንጋኤ፣ 4 ኃጢአት። አንደኛው የኃጢአት ወንበር ነው። ሁለተኛው የመዘንጋት ወንበር ነው። ሶስተኛው ደግሞ ምንድን ነው? የድንቁርና ወንበር ነው። ዝንጋኤ ሀኬት ተብለን ልንተረጉመው እንችላለን ብለን ስንፍና፣ አለማወቅ እና ኃጢአት ልንቀመጥባቸው የማይገቡ ወንበሮች ናቸው። ኃጢአት፣ ስንፍና፣ ድንቁርና። ዮሐንስ ዘደማስቆ ደግሞ እንደሚናገረው በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው ይላል። ከስንፍና፣ ከድንቁርናና ከመርሳት ነው የሚለው እሱ። ከመርሳት ከነዚህ ከሶስቱ በዓለም የሚመጡ ሁከቶች ሁሉ ይመጣሉ ነው። ለምሳሌ አንድ የተሾመ ዳኛ ሕዝብን ሊበድል ይችላል። የሚበድለው ለምንድን ነው? እሱ ድሮ ሕዝብ ሳለ የተሰቃየው ስለሚረሳው ነው። ለምሳሌ እናንተ የሆነ መስሪያ ቤት ሄዳችሁ ብትጉላሉ አቤት እግዚአብሔር ያጉላላችሁ እናንተንም አትሉ የምትሉ ይመስለኛል። ሳስበው ነው እንጂ ሰምቻችሁ አላውቅም። እና እግዚአብሔር ያጉላላችሁ እግዚአብሔር ይላችሁ ትላላችሁ። ከዚያ በኋላ ግን ያንን ወንበር ብንሰጣችሁ እግዚአብሔር አያያችሁም እናንተን። በጣም አስቸጋሪው እሱ ነው ማለት መርሳት ማለት እሱ ነው። ድሮ አስተያየት በሰጠበት ወንበር ላይ እሱን ስናስቀምጠው የባሰ ሆኖ ይገኛል። ይሄ መርሳት የሚባለው ይሄ ነው። የሁከት ሁሉ ምንጭ 3ቱ ናቸው የሚባል እያንዳንዳቸውን 3ታቸውን ብንተነትናቸው ያቆዩናል። እንደው ብዙ ዕውቀት አለኝ በዚህ ርዕስ እንዳይሆንብኝ እንጂ በቤተክርስቲያን ያለው ዕውቀት ነው የኛ አይደለም። እና ብዙ ነገር ነው ያለው። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል እንኳን የሚገድል የሚሳደባል። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን። እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። ጉዳዩን ይረሳል፣ ልብ የለውም። አባቶቻችንም እንደው ሊቃውንት ሲተረጉሙ ለሰው ጆሮ እንጂ ልብ የለውም የሚሉት እውነታቸውን። ልብ የለውም። ብዙ ሰው ጆሮም የለውም። ዛሬስ ድሮ ጆሮ ነበር ቢያንስ። አሁን ጆሮም የለም ልብም የለም። ዝም ብሎ ቀፎውን ነው የሚንቀሳቀሰው። ሳስበው ነው እንጂ እኔ በምን ልብ አይለካ ጆሮ አይለካ። በሴንቲሜትር የሚለካው ይሄ ቀርፋፋው እኮ አይደለም ጆሮ የሚባለው ውስጥ ነገር የሚቀበለው ነው። እና የሚቀበል የለም። እንደውም አንዱ አሁን በጣም ከፍተኛ የመርሳት ችግር አለብን። እና እንደውም አንዱ ሂዶ አንድ አባትን አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስትረሳው ይላሉ። እውነታቸውን ነው። መፍትሄውንም ይረሳዋል። ጆሮ የሌለው ሰው ምን ያደርጋል? እንደው ቅዱስ ቀሌምንጦስ ዘሮም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። የማይረሳው እግዚአብሔር በእኛ ሲያድር አይዘነጋንም። ሁሉን ማስታወስ እንችላለን። የምናስበው አሁን ይኸውላችሁ እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ነው። ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም። እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በል የኔ ባለቤት ሌላ ነው ብሎ አይከፍትም። ፓተር ነው ሊደረግ ቢሰራ። አሻራም የሰው አሻራ እየለየ ነው አሁን ሰው ማለት እንግዲህ ስልክ ሴንስ ሲያደርግ ሰው ግን ሴንስለስ
ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል። ሰው አይምሮ ነው እያጣ የመጣው። ድንቁርና ሞት ነው። ታውቃላችሁ፣ አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ ሰው ከትልቅ ሰው ስለተወለደ አይደለም። ከነገስታት ስለተወለደ ትልቅ አይሆንም። ከባላባት ስለተወለደ ትልቅ አይሆንም። የካህን ልጅ ስለሆነ ትልቅ አይሆንም። የመርጌታ ልጅ ስለሆነ ትልቅ አይሆንም። አንዳንድ ሰው አለ እንደው በሰባት አያቱ አንድ ቄስ ካለ የቄስ ዘር ነኝ እያለ የሚያወራ ሰው አለ። ፈላልጎ ማለት ነው። እስከ 7 ትውልድ ቆጥሮ ማለት እንደው ብትሆንስ ምን ትርጉም አለው? የአብርሃም ልጅ እስማኤል ነው። የይስሐቅ ልጅ ኤሳው ነው። የያዕቆብ ልጅም ሮቤል ነው። ስለዚህ ሰው ከደግ ስለተወለደ አይደለም ስራው ነው የሚያወጣው። ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆን ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት፣ አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር መሆኗ ግን እኛን ትልቅ አያደርገንም። ትልቅ መሆን ስንችል ነው እኛ ሀገሪቱን ትልቅ የምናደርጋት። እሷን ትልቅ ምንድን ነው? ማንን ነው? ራስ ዳሽንን መሰላችሁ? ተራራ ከሆነ ማን የሚባል ተራራ ነው ያለ በዓለም ሲፈላልጉ በዛ ክሊማንጃሮ ደግሞ አንዱ ማን ነው? ያኛው ከፍ ያለው ቢያንስ እኔ እስከ አፍሪካ ከሄድኩ እናንተ ወጣ በሉ እስኪ ፈልጉልኝ። ማን ነው? ኤቨረስት። ተመስገን አወጣችሁኝ። እሱ ተራራ ማለት ነው። እሱ ተራራ አለ እኮ በትልልቅ። ስለዚህ የኢትዮጵያ ተራሮች ቅዱስ ናቸው። ቅድም እንደተማርነው የተባለልን ለምን ይመስላችኋል? የአበው ቅድስና፣ የአበው ሃይማኖት፣ የአበው ስነ ስርዓት፣ የአበው ልከኛነት ናቸው። ያ ሰውነታቸው ነበረ ረባዳ መሬት ያላትን ኢትዮጵያን ትልልቅ ተራራ ካላቸው ሀገሮች በላይ እንደ ሰማይ ከፍ አድርጎ ሰዎች ዝቅ ብለው ወደ ላይ እንዲያዩት ያደረጋት ይሄ ነው። ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። አሁን ዛሬ የኛ ትዕቢት አይጣል ነው እኮ እውነት ለመናገር የቄሱ ኩራት እኔ ማለት ነኝ። ይቅርታ እኔስ ቄስ አይደለሁ ተመስገን ነው። ቢያንስ ራሴን መስደብ ማንም አይከለክለኝም። የቄሱ ኩራት ስታዩት የእናንተ ደግሞ እንዳቅማችሁ ኩራት ማለቂያ እኮ የለው። የእናንተ ራሱ እኮ እናንተ እኮ ብትቀድሱ ወር ቀድሳችሁ ብትወጡ አታኖሩንም እኮ እንዲሁ እኛ እንኳን እየቀደስን አልኮራንም። እንዲሁ ታምር እኮ ነው እናንተ ኩራታችሁ። በቃ እንዲሁ 2 ወር የህንፃ ኮሚቴ ከሆናችሁ መቀመጫ ነው የምትነሱት። ሰበካ ጉባኤ ከሆናችሁ ጽዋ ማህበር፣ ጽጌ መጠጣ፣ ሰንበት የማሰብሰብ ከጀመራችሁ በቃ ተለቅ ያለ ንስሐ አባት ካላችሁ አይጣል አይደርስም። ይሄ ነው ማለት ነው። እኛ እሺ እናንተ ይሄን ደብር አሰርተን እኛ እሺ እናንተ አጥሩን ያሳጠርነው እኛ ነን። እኛ እሺ እናንተ እንዲህ ያደረግን እኛ ነን። እንደው በቃ እንኳን እንደው ቢያንስ እንደው ተመስገን የምለው እግዚአብሔር ራሱ ያለው እኛ ስላለን እንኳን አላላችሁ እንጂ በእናንተ ምን ኖር እኮ ነው የሚመስላችሁ ራሱ ማለት ነው። እንደው አትኩሩ። እውነቴን ነው። ይሄንን አሸንክታባችሁን አውልቃችሁ ጣሉ። የእውነቴን ነው። እግዚአብሔር ሰው አይቸግረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን፣ የቄስ ገሌ ልጅ ብትሆን፣ የቀኛማች ዘር ምናምን ብትሆን ምንም በቃ ይሄን ቤተክርስቲያኑን ጉልላቱን የደፋው ሰውዬ ልጅ ብትሆን ይቅርታ ካሉ እንዳይቀየሙ። ምን የእውነቴን ነው እኮ የምነግራችሁ ማለት ነው። የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። የእግዚአብሔር ቤተሰቦች እኔ የምነግራችሁ እኔ አስፈላጊ ሰው ነኝ ለቤተ ክርስቲያን ብሎ ከማሰብ እግዚአብሔር ያድናችሁ። እውነቴን ነው የምነግራችሁ። ይሄንን ነው እግዚአብሔር የሚያሳየን። ዛሬ ከቅዱስ ሉቃስ የምንማረው ይሄንን ነው። የቅዱስ ሉቃስ ረድኤቱ በረከቱ ከሁላችን ጋር ይሁን። ክርስቲያኖች ልካቸውን ይዘው ተቀርጸው
አባጣ ጎርባጣው ለቆላቸው ብልሃናጺ ቀርጿቸው መጥተው በቤተክርስቲያን በቦታቸው ግጥም ሲሉ ቤተክርስቲያንን ጌጥ ይሆኗታል። እናንተ ቤተክርስቲያን ጌጦች ናቸው። የምሬን ነው የምነግራችሁ። ግን ይሄ ወልጋዳው ድንጋይ ያልተጠረበው ድንጋይ ህንፃውን በበነገውን የሚንደው መጥቶ ያለ ቦታው የሚቀመጥ ድንጋይ አለ። ወይም ጅላጅል አናጺ ያስገባው አንድ ሞኝ እጁን አውጥቶ የሰበካው ጉባኤ አባል ያደርጋቸዋል። የዚህን አላልኩም፣ ብቻ እንዳጠቃላይ ነው እያወራሁ ያለሁት። ስነ ስርዓት ያዙ። አንድ ሞኝ ይመርጣችኋል። ይሄ ጅል አናጺ ያለ አይደለ? አናጺ እኮ የትኛዋ ድንጋይ እንደው አምጥቶ በልኳ ዝም ብሎ መጥቶ ግጥም ሲያደርጋት ልብን እሰይ ያሰኛል፣ ሲያዩት ራሱ ማለት ነው። እንደዚያ ያለ በልኩ ሰውን የሚመርጥ እገሌ እዚህ ቦታ ይቀመጥ ብሎ ልከኛውን ሰው ከልኩ የሚያስቀምጠው ደግሞም ትንሿ ድንጋይ ትልቁ ድንጋይ መቀመጥ ያለበት ቦታ ላይ ስትቀመጥ ህንፃው ይፈርሳል፣ መሸከም አትችልም። ምዕመናን በካህናት ቦታ ገብተው ሲበጠብጡ ቤተክርስቲያን ያፈርሷታል። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳሉ። ከፍ ማለት ይገባል። አንድ መነኩሴ አንድ ሰው ሄዶ እንዲህ ብሎ ሰደበው። አንተ አህያ አለው። አህያን ያህል ክብር ሰጠኝ ወንድሜ። አህያ እኮ ጌታዋን ተሸክማ የዞረች ናት። እኔ ከጌታ ርቄ የምኖር ኃጢአተኛ እኮ ነኝ አለው። ድንጋይ አለው። የድንጋይን ያህል ድንጋይ እኮ የክርስቶስ መቅደሱ ነው፣ የሚታነጽበት ነው። እኔ መቼ ያን ያህል ክብር አግኝቼ ብሏል። ስድብ አጥቶ ጥሎት ሄደ። እንደው የትዕግስት ማስተማሪያ ነው። ጉዳዩ ግን ሊባል የተፈለገው ምንድነው? አሁን ማምጣት የፈለኩት የእግዚአብሔር ቤተሰቦች እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችኋል? እስኪ አንዱ ድንጋይ ነኝ በሉ፣ ንገሩኝ እንጂ አንዱ ድንጋይ ነኝ። እስካሁን አንድ ሰው መጥቶ አሁን ይህንን ቤተ ክርስቲያን መጥቶ ጭቃ ወይም የከብት በት አምጥቶ ቢቀባው አተ ምን አይነቱ ማፈሪያ ነው ቤተ ክርስቲያንን በትቀባው አለ አትሉም? ትላለች አትሉም? አይበሽቃችሁም? ቱቱቱቱቱቱቱቱቱቱቱ ያልሰማ ሰማ። ምክንያቱስ የሆነ ሰውዬ ቤተክርስቲያኑን በት እየቀባው ነው አትሉም? ትላላችሁ። አሁን እኛ ያልተቀባ ነው ጭቃ አለ፣ እግዚአብሔር ያሳያችሁ። እኛ መጠረብ የለብንም? ብዙ መጠረብ ያለብን ብዙ ያበጠ ነገር አለ፣ ብዙ ወልጋዳ ነገር አለ። ተስተካክለን ቤተክርስቲያን ውስጥ እንሰብሰብ፣ እዚያ ተጥለን እንዳንቀር፣ ለምንም ማንጠቅም እንዳንሆን። የቤተ ክርስቲያን ፍጹም ጌጦቿ ምእመናን ናቸው። ለዚህ እኮ ነው ሁላችሁ ቅዳሴ አባቶቻችን ሰዓታቱን እንኳን ቀደም ብለው ሌሊት 8 ሰዓት ቢጨርሱት ቅዳሴው እስከ 11 ሰዓት እንዲጠበቅ የሚደረገው ለምን ይመስላችኋል? ምእመናን ሳይመጡ ቅዳሴ አይግቡ ይላል ፍትሐ ነገሥቱ። ለምን? የቤተ ክርስቲያን ትርጉማ ምእመናን ስለሆኑ። ክርስቶስ በዚህ ያህል መንገድ ሁሉ በስርዓት ተጋጥሟል ስለተባለ ቤተክርስቲያን ሲባል እኛ ሰብስበን በብዙ ብር የምናንጸው 3000 ካሬ ላይ 2000 ካሬ ላይ 4000 ካሬ ላይ ያረፈው አይደለም። እሱ ላይ አይደለም ጉዳዩ። ቤተክርስቲያን እነዚህ ድንጋዮች የሚያሳዩት ሁላችንም መጥተን ቤተክርስቲያን ውስጥ መጋጠም አለብን። ድንጋይ ብቻውን ቆሞ ቤተክርስቲያን አይሆንም። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹህ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተክርስቲያን ውስጥ መጥተን ካልተጋጠምን ግን ቤተክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም። ክርስቶስም አያድርብንም። አንድን ድንጋይ ቤት አድርጎ የሚኖር ሰው አለ እንዴ? የለም። እግዚአብሔር የሚያድርብን ተሰብስበን ስንጋጠም ነው። በየፈተታችን የየራሳችን ሰባኪ እያበጀን የየራሳችን መነኩሴ እያበጀን የየራሳችን ምንከተለው ቲፎዞ ምን ሆነው ጳጳስ እያበጀን የየራሳችን ጉዳይ እየሮጥን ቤተክርስቲያን አትሆንም። ተሰብስበን መጋጠም አለብን። ስንጋጠም ቦታችን ጠብቀን ተጠርበን ተቀርጸን በመዶሻ እኮ ነው የሚቀረጸው። እኛ ትምህርት ተማሩ፣ ስብከት ተሰበኩ፣ ተግሳጽ ተገሰጹ ምንባል እየተጠረብን ነው። ንስሐ አባት አናጺ ነው፣ መምህር አናጺ ነው። እኛ ደግሞ ድንጋዮች ነን። በቦታው የሚያስቀምጠን ደግሞ ክርስቶስም። እግዚአብሔር ሁላችንንም ሰብስቦ ቤቱ ያርገን። የእግዚአብሔርን አራያ አምሳል አጥተውታል። ሰው ወደ እንስሳነት ወርዷል። ሰው ወደ አውሬነት ወርዷል። ዝምድና ቆጥሮ ያገባ እናቱን የሚያገባ ወይፈን ነው። ዝምድና መቁጠር ቀርቷል። በፍጹም ጾም መጾም ቀርቷል። 24 ሰዓት የሚበላ እንስሳ እንዴ? እንስሳት 24 ሰዓት አይበሉም። እንደውም እኔ በ24 ሰዓት የሚበላ በሬ የለም።
ቀን ይበላል ሌት ያመነዥካል። እንደሱ ነው የማውቀው። አሁን ደግሞ ጊዜ አላውቅም ምን እንደሚያደርጉ። አህያም ቢሆን ባታመነዥክም ሌት ሙሉ አትበላም። ጅብም እንደዚያው አይጣ ላይ ድረስ እኮ ነው። እግዚአብሔርን ደስ የምናሰኘው ሰው ስንሆን ነው። ሰው መሆን በሉ እስኪ። ምን ሆነ ያልኳችሁ? ሰው መሆን። እግዚአብሔር የፈለገው ይሄንን ነው። እናንተም ቅዱስ ሁኑ። እግዚአብሔር ቅዱስ ሁኑ የሚለን እያስጨነቀን አይደለም፣ እያስገደደን አይደለም። ምንድነው? እኛን እናት ልጇ ቢያምርበት እንደምትወደው አባት ልጁ ቢያምርበት እንዲወደው እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። ትክክለኛ መልካችን እሱን መምሰል ቅድስና ስለሆነ ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሞ። የእግዚአብሔር ፈቃዱ ይሄ ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ምንድነው? እሱስ እንድትቀደሱ ነው፣ ንጹህ እንድትሆኑ ነው። እንኳን እግዚአብሔር እንደው አባት እንኳን ጎረቤት ተሰብስበው ይሄ ልጅ ቁርጥ አባቱን ነው ቤት አድርገሽ ወለድሽው ይባላል። አባቱን እንደው አፍንጫውን ብታዩት ጆሮውን ብታዩት ንግግሩስ ብትሉ ሲባል አባቱ ደስ ይለዋል። እንግዲህ እኮ ልጁን አልሰራውም እሱ እንደዚህ አድርጎ አፍንጫውን ጆሮውን ብቻ ደስ ይለዋል። አባቱ ነው። እግዚአብሔር ምናችን ነው? እስኪ አባታችን በሉ። አለ ንስሐ ግቡ፣ ንጹህ ሁኑ፣ ቅዱስ ሁኑ የሚለው ምንድን ነው? እሱን ስንመስል ደስ ሲለን ሰውየውን እኮ ያችን አያቀምሰንም። እናንተ ደስ የሚላችሁ ምንድን ነው? ለምሳሌ ሰዎች የተቀደደ ሱሪ መልበስ የጀመሩት ለምንድን ነው? ፋሽን አድርገው ሰው የሌለውን ነገር ብቻቸውን ውብ ለመሆን እኮ ነው። ሰው የገዛውን ልብስ ሁሉ እየገዙ ውብ እንዳይሆኑ ሰው ሁሉ እየገዛ አስቸገራቸው። ቀደው ደግሞ ውብ መሆን ፈለጉ። አያችሁ፣ ሰው የማያደርገውን ማለት ነው። ሰው ነው ሰው ብቻውን ነው ውብ መሆን የሚፈልገው። እግዚአብሔር ግን ቸር ስለሆነ ያንን የእሱን ውበት በምድር በሰማይም አንድ ውብ ነው ያለ፣ እሱም እግዚአብሔር ይባላል። አንድ መልካም ነው ያለ እግዚአብሔር ነው። ያንን መልካምነት እግዚአብሔር ሰጥቶናል። ሰውን ሰው ያሰኘው ቅድስናው ነው። ስለዚህ እግዚአብሔር ቤተሰቦች አሁን ተሰብስበን እናስቀድሳለን፣ እንጾማለን፣ እንጸልያለን፣ እንሰጣለን፣ እንመጸውታለን። እግዚአብሔር ግን አንድ ነገር ይፈልጋል፣ መቀደስ። እንድንቀደስ የሚያደርግ ምንድን ነው? አንድ ንስሐ መግባት፣ ሁለት ክፉ ፍላጎቶቻችንን ቆርጠን ማቆም፣ ሶስተኛ ከእሱ ጋር ተዋህደን መኖር፣ ቅዱስ ሥጋውን ክቡር ደሙን ተቀብለን፣ አራተኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከእሱ ጋር ህብረት እንሆናለን። ህብረት ሲኖርሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ ነው። አንደኛው ቅድስና ነው። ሁለተኛው እግዚአብሔር የሰጠን ምንድን ነው? ፈጣሪነት ነው። እስኪ ፈጣሪነት በሉ። ፈጣሪነት ማለት አስቦ መስራት ነው። ማቀድ፣ መስራት። ሰው ፈጣሪውን መስሎ ፈጣሪ ነው። ይሄው አውሮፕላን ተፈለሰፈ፣ ይሄው ኮምፒውተር ተፈለሰፈ። ይሄ ምንድን ነው? ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፈጣሪ እንድንሆን እግዚአብሔር ሰጥቶናል። ፈጣሪነትን፣ የጸጋ ፈጣሪነትን አስበን እንድንፈላሰፍ፣ እንድንራቀቅ፣ ሀገር የሚያድን ቤተክርስቲያን የሚጠቅም ራሳችን የሚጠቅም ትውልድ የሚያሻግር ለነገ የሚሆን ነገር እንድናስብ እግዚአብሔር ፈጣሪነትን ሰጥቶናል። ዝም ብለህ ተጎልተው ጉድ ብለህ ደግሞ ይመሻል ነገር ሰው ናችሁ እናንተ። አዎ ናችሁ፣ ይቅር በሉኝ። ሰው የመጀመሪያ ቅዱስ መሆን አለበት። ሰው እስቲ ሰው በሉ። ለዚህ መቀደስ አለብን። ሁለተኛ ፈጣሪ መሆን አለብን። የምናቅድ የምንነድፍ መሆን አለብን። ቁጭ ብላችሁ ኢትዮጵያ ውስጥ ተንኮል ነው ሰው የሚፈጥረው። ተንኮል ጀግና ነው በእውነት። እንደው ስራ ፈታችን ፈተን ይመስለኛል። ፈረንጆች ቢያንስ የክፍለ ዘመን ቂም ነው የሚኖራቸው እንጂ የሰሞን የሚኖራቸው አይመስለኝም። የክፍለ ዘመን በደንብ አሁን እኛን ለምሳሌ በአፄ ሚኒሊክ ጊዜ አቂመውብን በአድዋ ጦርነት አይደል? ከዛ በጃንሆይ ጊዜ ተመልሰው የመጡ አቂመው ነው። አቂመው ተመልሰው ይመጣሉ። እነሱ 100 ዓመትም 50 ዓመትም ያቂማሉ። እንደው የሳምንት ቂም ግን የላቸው። ኢትስ ኦኬ ምናምን ብለው ቴክ ኢት ኢዚ ብለው ነው የሚያልፉ። ኢትዮጵያውያን ግን ስራ ፈት ስለሆን እንትና ከእንትና ጋር እንዴት ሊገናኝ ቻለ ሲል ነው የሚሆነው ዝም ብሎ ማለት ነው። ነገር እንደው ምን አለ እንደው ነገር ከምትሰነጥቁ ግራንጣ ብትሰነጥቁ ሰፌድ ሊሆን ነበር እኮ። እውነቴን ነው የምነግራችሁ ማለት ነው። እንደው ቁጭ ብሎ ዝም ብሎ ይሄ ኧረ እንደው እባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ
በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ለአይን እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታይና እንዳታስብ እየተሰራ ነው። ስለዚህ ቤተክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ወጭ ብሎ ነውነቴን የሚደረግበትን አያውቅ። እንደው የላሊበላ የሚሄዱ እናቶች ጥሩ አለ እዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንደው እናቶች ልክ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞት ያንቡ በሞት ያንቡ። እስቲ አስቡ እስቲ አስቡ። እውነቴን ነው። ባለፈው የዛሬ ዓመት የግብጽ ገዳማትን ለመሳለም ግብጽ ሄጄ አንድ መጽሐፍ ሱቅ ልገዛ ሄጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለው ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለህ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። ብሎ እንዴት ነው እዚህ አካባቢ ብሎ የለም እንዴ ብሎ ይሄደ ማለት ነው። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስኪ እንደው አስቡ፣ እውነቴን አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስኪ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወላጅ በዓል የሚባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንደው ምንድን ነው ሰው? ምንድን ነው? ሀሳቢ እኮ ነው። እዚህ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ከምትሉ ብላችሁ መታችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስራታችሁ በፊት እስኪ አስቡ። ከማግባታችሁ በፊት እስኪ አስቡ። አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ነው። ሰውን ሰው ያደረገው ማሰቡ ነው። እግዚአብሔርን የምንመስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁ አሁን ያዝባችኋል አይዝባችሁም? ንገሩኝ እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ ግን እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ ማውጣት ነው። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። ከራስ የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሆኑ ብሏል። መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይሄን ራስ ወዳድነትን ሰብሮ መውጣት፣ እሱን ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዳትሆኑ የሚባለው የዚያ ነገር ባሪያ አትሆኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። የማንም ባሪያ መሆን አይገባቸውም ነው። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ ዛሬ ብለን ማሰብ አለብን። ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም
እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገው ፖሊሲ ዘምን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላል ወይ? ሰዎቹ አጓጉ እንጂ እጅህን አልጨበጡም። ማጓጓዝ ነው የሰሩት። እየሰማችሁ ነው? የሰውየው ሚስት ተቀባብታ ምናምን ስትሄድ ሂደህ ለቀም አድርገህ እንዴት ሲባል እንደምን ማን ተቀቢ ብሏታል ልትል ነው አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምንድን ነው የምንሰራው? ኃጢአት ያለ መስራት ነፃነት አለ። ፍላጎትን ነው የሚገዛ። ፍላጎትን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ምልክቱ እሱ ነው። ስትፈራ አታደርገው። ሰው ደረሰብኝ ስትል አታደርገው። ስለዚህ አንድን ነገር የማድረግ ነፃነት ሰጥቶናል። ክልም ጭምር ይሰጠን። ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? መልአክ የመሆን ነፃነት፣ እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግስተ ሰማያት ንጉሥ የመሆን ነፃነት፣ ክርስቶሳዊ የመሆን ነፃነት ሰጥቶናል እግዚአብሔር። ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስ በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን። እኛ የአምላክ ልብ አለን። እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋ በመቋሚያ ጭምር እስከ ማስመስከር፣ አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጊያውን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነት ነው የሰጠን። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል። አጥር የሌለው እሱን የመብላት የመጠጣት ነፃነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉሥ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉሥ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆነው እኛው ብቻ ነን። ይሄን መልክ አጥታ ነው በጎ የማድረግ ነፃነት ሰጥቶናል እሱ። እስመ ሶብሶበ ይገብር ምግባራተ ሰናያት ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣንን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔርን እየመሰለው ሲያዘወትረውሳ ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። ቤተ ክርስቲያን ከላይ እስከታች ባለነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልገን። ኢትዮጵያ የወረሰው መልካችን ይሄ ነው። እግዚአብሔርን የምንመስልበት መልክ ተሰጥቶናል። ቤተክርስቲያን ዛሬ ከልጆቹ ያጣችው ይሄ ነው። ስለዚህ ወገኖች አባታችን እግዚአብሔርን ወደ መስመር እንመለስ። ከዛሬ ጀምሮ የምላችሁ ነገር ዋጋ ያላችሁ ሰው ሁኑ። ለራሳችሁ ርካሽ ተመን አትስጡት። አንድ ነጋዴ ሄዷችሁ ዕቃ ሽጥልኝ ስትሉት ይሄን ያህል ብር ሲላችሁ ቀንስ ስትሉት የሚቀንስ አለ። ሌላ ልስጥ ሲላችሁ ምንድን ነው የምታደርጉት? እሱኑ ስጠኝ ዝም ብለህ ነው የምንለው። ለምን? ውድ የሆነው ዋጋ ውድ የሆነ ዕቃ ክቡር እንደሆነ ይታወቃልና። እኛ ውድ ዋጋ ያለን ዕቃዎች ነን፣ የእግዚአብሔር ዕቃዎች።
ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራ ቦታ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ ዕቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለእኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገን የልጅነት ዋጋ አለን። ከመብል በላይ ሁሉ የገዛ ስጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። እለተጠመቅሙ ክርስቶስ አለበስክሙ ያለ ቅዱስ ጳውሎስ ገላትያ 3:21 ላይ ሲናገር የተጠመቃችሁ ሁሉ ክርስቶስን ለብሳችኋል አለ። ሸማኔ የገዛው ልብስ አይደለም፣ ትልቅ ዋጋ ያለው ልብስ። አሁን በዚህ ምዕራፍ ወአምጽኡ አልባሳተ ቅድዋተ፣ ከሁሉ የተሻለ ልብስ አምጡና ልጄን አልብሱት ያለ ያ የተሻለ ልብስ ክርስቶስ ነው። ልዩ ክብር ነው የሰጠን እግዚአብሔር። ከሀገር መጥቶ መንግስተ ሰማያትን ነው የሰጠን። የገዛ እናቱን እናት አድርጎ ነው የሰጠን ከመስቀል ስር። የኔ እናት ለእናንተ እናት ትሁናችሁ፣ እኔ ደግሞ ወንድም ልሁናችሁ ብሎ፣ የኔ አባት አባት ይሁናችሁ ብሎ ነው የሰጠን። ከዚህ በላይ ምን ዋጋ ይሰጠናል ክርስቶስ? ዋጋ እንዳለን የምታውቁት ክርስቲያን ሲሞት ታውቃላችሁ። ሲሞት ሲገነዝ ተገንዞ ጨርሶ መቃብር ከመግባቱ በፊት በድኑን ጳጳስ ካለ መጀመሪያ ጳጳሱ ይስሙታል። ቀጥሎ ማንም ይስመው፣ በማዕረግ ከሳቸው ቀጥሎ ያለው ይስማል። ህዝቡ ሁሉ በድኑን ስሞ ነው የሚሸኘው። ለምን የሚሸኘው? ክርስቶስን የለበስክ ስጋ ነህ ብለን። የክርስቶስ ስጋና ደም የተቀበልክ አካል ነው። ሙተህ እንኳን አካላችን ነህ እያልነው ነው። ሙተን እንኳን ክብር አለን። እንዴት እንደምትክም ዋጋ እንዳለን ተመልከቱ። በዚህ ዘመን አሁን የሰው ዋጋ ስለቀነሰ ሞተ እንላለን። ስንት ሰው ሞተ ሲባል ስንት ነው እንላለን። 5 ነው ብለን ዝም እንላለን። 50 ሲል ትንሽ ተንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይሄንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠን ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሰው ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታንቅሩ ደስ የሚለኝ ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። እኔን በሉ በቀላል የምገዛ ትንሽ ነገር የሚለውጠኝ፣ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ፣ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሆን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ስጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው በሉ። የማይመጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው። እንደ ተራ ሰው ወጣችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄ አይደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስቆብልላችሁ ለኔ ዋጋዬ ብር ነው፣ ለኔ ዋጋዬ ቤት ነው፣ ለኔ ዋጋዬ መኪና ነው። የኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለኔ ዋጋዬ ወንበር ነው፣ ለኔ ዋጋዬ ስልጣን ነው፣ ለኔ ዋጋዬ ጌታዬ ነው። በደም የተገዛሁት ለኔ ተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል። ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ስለዚህ የእግዚአብሔር ቤተሰቦች አሁን እዚህ ቤተክርስቲያን መብራት እያበራች ነው። የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶስኑ ዘብርሃን ብክሙ እስመ ዘያህውሩ ውስተ ጽልመት ኢየአምራ በዘያህውር፣ ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅምና። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። ወስብሐት ለእግዚአብሔር። ይቆየን።